ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 10 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የኤሌክትሪክ ተሽከርካሪዎችን የተመለከተ አዲስ መረጃ ወጥቷል። ከዚህ ጋር ተያይዞ በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ መከልከላቸው ተከትሎ የተሰማውን አነጋጋሪ መረጃም የምናደርሳችሁ ይሆናል። የማዳበሪያ አቅርቦትን ቁጥጥር የተመለከተ አዲስ ውሳኔ መተላለፉ ተሰምቷል። በዝርዝር የምንነግራችሁ ይሆናል። የአዲስ አበባ ገቢዎች ቢሮ በርካታ ቢሊዮን ብር ለመሰብሰብ ማቀዱን አስታውቋል። ሙሉ መረጃውን የምትሰሙት ይሆናል። በመድኃኒት አቅርቦት ላይ ያሉ ችግሮችን የሚፈታ አዲስ መመሪያ መዘጋጀቱንም ከመረጃዎቻችን መካከል ይዘነዋል። አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር ዛሬ ይፈጸማል ተባለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ትናንት ጥቅምት 9 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም በዛሬው ዕለት ከቀኑ 10 ሰዓት ላይ የሚፈጸም ሲሆን የሰላተል ጀናዛውም ዙሁር ላይ ለረጅም ዓመታት ባስተማሩበት ፒያሳ በሚገኘው የኑር በኒ መስጂድ እንደሚከናወን ተገልጿል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ስርዓተ ቀብር ለማስፈጸም የተቋቋመው ኮሚቴ ባወጣው መርሃ ግብር መሰረት ዛሬ ከቀኑ 6 ሰዓት ፒያሳ በሚገኘው ኑር መስጂድ ሶላተል ጀናዛ የሚሰገድ ሲሆን ከቀኑ 8 ሰዓት ጀምሮም በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች፣ ወዳጅ ዘመዶቻቸው በተገኙበት የክብር ሽኝት ፕሮግራም ይከናወናል ተብሏል። በመጨረሻም ከቀኑ 10 ሰዓት ፒያሳ በሚገኘው የኑር በኒ መስጂድ ስርዓተ ቀብር እንደሚፈጸም ኮሚቴው አስታውቀዋል። በተመሳሳይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ህይወት የተሰማቸውን ሐዘን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትንና ለመወደድ የታደሉትን የዘመናችን ጌጥ አጥታለች ሲሉም ገልጸዋል። ኢትዮጵያ የግል ኢንቨስትመንትን ለማጠናከር ቁርጠኛ መሆኗ ተገለጸ። ኢትዮጵያ የግል ኢንቨስትመንትን ለማጠናከር ቁርጠኛ በመሆን በትኩረት እየሰራች መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ገለጹ። የገንዘብ ሚኒስትሩ ከዓለም አቀፉ የፋይናንስ ኮርፖሬሽን IFC ዋና ዳይሬክተር ማክታር ዲዮፕና ከባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ MIGA ምክትል ፕሬዚዳንት ሂሮሺ ማታኖ ጋር መወያየታቸው ተገልጿል። የውይይቱ ዓላማ በኢትዮጵያ ቁልፍ በሆኑ ዘርፎች ላይ ስትራቴጂያዊ ትብብርን ማጠናከርና የግሉ ሴክተር እድገትን ማጎልበት ነው ያሉት አቶ አህመድ ሽዴ ኢትዮጵያ የተገበረችው የኢኮኖሚ ማሻሻያ ለባለ ሀብቶች ይበልጥ የተረጋጋና ሳቢ የማክሮ ኢኮኖሚ ሁኔታ መፍጠሩን ጠቁመዋል። ኢትዮጵያ የጀመረችውን የለውጥ ጉዞ ለማስቀጠል ከዓለም አቀፍ የገንዘብ ተቋማት ጋር በትብብር እንደምትሰራም ጠቅሰው የግል ኢንቨስትመንት እንዲጠናከር ቁርጠኛ አቋም እንዳላትም አረጋግጠዋል። ማክታር ዲዮፕ በበኩላቸው የኢትዮጵያን ፈጣን ለውጥ በማድነቅ ተቋማቸው በኢትዮጵያ የግል ኢንቨስትመንት እንዲያድግ ድጋፍ እንደሚያደርግ ገልጸዋል።
በታቦተ ሕጉ ላይ የተሳለቁ ግለሰቦች በስርዓት መቀጣታቸው ተሰማ። በደቡብ ምዕራብ ክልል በካፋ ዞን ዋቻ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ጥቅምት 7 ቀን 2018 ዓ.ም በዋለው ችሎት 5 ተከሳሾች እያንዳንዳቸው በ1 ዓመት ጽኑ እስራት እንዲቀጡ መወሰኑን የክልሉ ፖሊስ ኮሚሽን አስታውቀዋል። ተከሳሽ አብርሃም ክፍል በሚል መጠሪያ በተከፈተ የቲክቶክ አካውንት መስከረም 26 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ በኦርቶዶክስ እምነትና በታቦተ ሕጉ ላይ በመሳለቅ ቪዲዮ በመስራት ያጋሩ ሲሆን 5 ተከሳሾች በሕግ ቁጥጥር ስር ውለው ምርመራ እየጣራባቸው እንደነበረም ፖሊስ አስታውሷል። በዚህም ጉዳዩን የተመለከተው የዋቻ ከተማ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው በ1 ዓመት ጽኑ እስራት እንዲቀጡ መወሰኑ ተገልጿል። የእንስሳት መለያና መከታተያ ስርዓት በሙከራ ተጀመረ። የኢትዮጵያ መንግስት ሰፊው የእንስሳት ዘርፍ ዘመናዊ ለማድረግና የፋይናንስ ተደራሽነቱን ለማሳደግ ታስቦ የተዘጋጀውን የእንስሳት መለያና መከታተያ ስርዓት በአገር ውስጥ በሙከራ መጀመሩ ተገለጸ። ይህ የእንስሳት መለያ ስርዓት እንስሳት ለባንክ ብድር ዋስትናና ለኢንሹራንስ እንዲያገለግሉ የሚያደርግ መሆኑን ካፒታል ጋዜጣ ዘግቧል። ስርዓቱ ቀደም ሲል ለወጪ ንግድ እንስሳት ብቻ ተገድቦ የነበረ ቢሆንም አሁን ሁሉንም እንስሳት ለመመዝገብና ለመለየት ተገበረ መሆኑ ተገልጿል። የግብርና ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር አለማየሁ መኮንን ይህ ስርዓት እንደ ቦረና ባሉ አካባቢዎች መጀመሩን የገለጹ ሲሆን ኢትዮጵያ ባለፈው ዓመት ከቀጥታ የእንስሳት ወጪ ንግድ እስካሁን ከታየው ሁሉ ከፍተኛውን የውጭ ምንዛሪ ገቢ ማግኘቷን አስረድተዋል። በመድኃኒት አቅርቦት ላይ ያሉ ችግሮችን የሚፈታ አዲስ መመሪያ ተዘጋጀ። የኢትዮጵያ መድኃኒት አቅራቢ አገልግሎት ውል የተገባለት የአቅርቦት ስርዓት ለመተግበር ከክልሎች ጋር የመግባቢያ ሰነድ በመፈራረም መመሪያ ማዘጋጀቱን አስታወቀ። መመሪያው የተዘጋጀው በአገልግሎቱና ጤና ተቋማት መካከል በዱቤ ሽያጭና አከፋፈል ላይ ይታይ የነበረውን መሰረታዊ ችግር ለመፍታት መሆኑ ተገልጿል። በመመሪያው መሰረት ከ4970 ጤና ተቋማት ውስጥ 4910 የጤና ተቋማት ራሳቸው በጀት ይዘው ውል መግባታቸው ተነግረዋል። በዚህም ከ43 ቢሊዮን ብር በላይ ትንበያ የተደረገ ሲሆን ከዚህ ውስጥም 422 ቢሊዮን ብር ወይንም 98 በመቶ የሚሆነው ለመሰረታዊ መድኃኒቶች መግዣነት ይውላል ተብሏል። ለሀገር ውስጥ የመድኃኒት አምራቾች ከ13.4 ቢሊዮን ብር በላይ የሕክምና ግብአቶችን ጨረታ በማውጣት ከአሸናፊዎች ጋር ውል ገብቶ የ4.6 ቢሊዮን ብር የሕክምና ግብአቶችን መረከብ መቻሉንም አገልግሎቱ አስታውቀዋል። የጸጥታ ችግርና ወረርሽኝ በተከሰተባቸው አንዳንድ የሀገራችን ክፍሎች ከሚመለከታቸው የመንግስት አካላት ጋር በመቀናጀት የሕክምና ግብአቶችን ስርጭት መደረጉም ኢትዮ ኤፍኤም ዘግበዋል። የአዲስ አበባ ገቢዎች ቢሮ በርካታ ቢሊዮን ብር ለመሰብሰብ ማቀዱን አስታወቀ። በ2018 በጀት ዓመት ከተለያዩ የገቢ ግብር አሰባሰብ 350 ቢሊዮን ብር ለማግኘት እቅድ ይዞ እየሰራ መሆኑን የአዲስ አበባ ገቢዎች ቢሮ አስታውቀዋል። በተጠናቀቀው በጀት ዓመት 241 ቢሊዮን ብር ለመሰብሰብ ታቅዶ 333 ቢሊዮን ብር ለመሰብሰብ መቻሉን የቢሮው የኮሙኒኬሽን ኃላፊ አቶ ሰውነት አየለ ገልጸዋል። በዚህም እንደ ከተማ አስተዳደር የእቅዱን 96.5 በመቶ ማሳካት መቻሉን ያነሱት አቶ ሰውነት ከባለፈው ዓመት ጋር ሲነጻጸርም በ83 ቢሊዮን ብር ብልጫ እንዳለው ተናግረዋል። የዘንድሮው የገቢ አሰባሰብ ሐምሌ 1 እንደጀመረ ያስታወቁት ኃላፊው ከሐምሌ 1 እስከ 30 ድረስ የደረጃ ሀ ግብር ከፋዮች እንዲሁም ከነሐሴ 1 እስከ ጳጉሜ 5 የደረጃ ለ ግብር ከፋዮች ክፍያቸውን መፈጸማቸውን አስታውሰዋል። በተጨማሪም ጥቅምት 30 ቀን 2018 ዓ.ም ድረስ የግብር ግዴታቸውን መወጣት የሚገባቸው የደረጃ ሀሌታ ውሃ ግብር ከፋዮችም የክፍያውን የመጨረሻ ቀናት ሳይጠብቁ በመክፈል ራሳቸውን ከግርግርና ከቅጣት ክፍያ እንዲጠብቁ አሳስበዋል። የጠቅላይ ሚኒስትር ቢሮ የማዳበሪያ አቅርቦትን እንዲቆጣጠር ተወሰነ። የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ቢሮ መዞሩ ተገልጿል። ጠቅላይ ሚኒስትሩ ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነው የግብርና ስርዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታውቀዋል። ጽህፈት ቤቱ የማዳበሪያ አቅርቦቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ያቋቋመ ሲሆን በዚህ አዲስ አመራር በጠቅላይ ሚኒስትር ጽህፈት ቤት
የአገሪቱ ዋነኛ የግብርና ግብዓት አቅራቢ የሆነውን የኢትዮጵያ የግብርና ስራዎች ኮርፖሬሽን በበላይነት ይመራል። ይህንን ተከትሎ የኢትዮጵያ ግብርና ስራዎች ኮርፖሬሽንና የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ አገልግሎት ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስተር የነበረ ሲሆን ሌሎች ማለትም የገንዘብ ሚኒስተር፣ የኢትዮጵያ ብሔራዊ ባንክና የኢትዮጵያ ንግድ ባንክ የመሳሰሉ ቁልፍ ባለድርሻ አካላት አባላት ነበሩ። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸው ኃላፊ ቦርዱን በቀጥታ እንዲመሩ መሾማቸው ካፒታል ጋዜጣ ዘግበዋል። ኢትዮጵያ ኤሌክትሪክ ተሽከርካሪዎችን በማስፋት ምሳሌ የሆነች ነው ተባለ። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በተመለከተ እየሄደች ያለችበት መንገድ ለአፍሪካ ሀገራት ትልቅ ተስፋና ልምድ የሚሰጥ መሆኑን የአፍሪካ ኢሞቢሊቲ አሊያንስ ማኔጂንግ ዳይሬክተር የሆኑት ዋረን ኦንዳንጄ ገልጸዋል። ይህ መሻሻል የአፍሪካ ሀገራትን የሚጠቅም ብቻ ሳይሆን የተስፋ ብርሃን ሆኖ የሚያገለግልና ኢትዮጵያን የአፍሪካ የኃይል ሽግግር ለመምራት ያላትን ብቃት እንደሚያሳይም አጽንኦት ሰጥተዋል። ኢትዮጵያ በአጠቃላይ የፖሊሲ ማዕቀፍ በተለይም በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ መከልከሏ በዓለም አቀፍ ደረጃ የመጀመሪያው ሀገር ያደርጋታል። ይህም የዓለም ስኬት ነው ብለዋል። በተጨማሪም ኢትዮጵያ በአፍሪካ የፈጣን ቻርጀሮች ባለቤት መሆኗ የተጠቃሚዎችን በራስ መተማመን ለማጎልበት ወሳኝ እንደሚሆን የተናገሩ ሲሆን የኤሌክትሪክ ተሽከርካሪዎች መስፋፋት ከአየር ብክለት ነጻ አካባቢን ከመፍጠር ባለፈ ለኢኮኖሚያዊ እድገት ከፍተኛ አስተዋጽኦ እንዳለው አክለዋል። በሌላ በኩል ከውጭ በሚገቡት የነዳጅ መኪኖች ላይ ያለውን ጥገኝነት በመቀነስ በአህጉሪቱ በማኒፋክቸሪንግ በመገጣጠሚያና ጥገና ባሉ ዘርፎች አዳዲስ ስራዎችን ይፈጠራል ብለዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የቀን የዜና ዘገባዎቻችን የተከታተላችሁትን ይመስላሉ። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ164 ብር ከ70 ሳንቲም በመግዛት 167 ብር ከ99 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 210 ብር ከ10 ሳንቲም በመግዛት 214 ብር ከ30 ሳንቲም ሲሸጥ አንዱን ዩሮ በ187 ብር ከ25 ሳንቲም ገዝቶ 191 ብር ሽጧል። አንዱን የስዊስ ፍራንክ 195 ብር ከ10 ሳንቲም ተገዝቶ 199 ብር ተሽጧል። የአረብ ኤምሬትስ ድርሃም 43 ብር ከ95 ሳንቲም ተገዝቶ 44 ብር ከ83 ሳንቲም ሲሸጥ የሳውዲ አረቢያ ሪያል 43 ብር ከ10 ሳንቲም ተገዝቶ 43 ብር ከ96 ሳንቲም ተሽጧል። የቻይና ዩዋን 23 ብር ከ01 ሳንቲም ተገዝቶ 23 ብር ከ47 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገው የዕለቱ የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለሰዓቱ የተዘጋጁት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ